እግዚአብሔር እንድታመሰግን ስለፈለኩ ነው። ለምን እግዚአብሔር ፈቅዶልህ ነው። ብዙ ሰዎች አልተፈቀደላቸውም ይሄን ለማድረግ። አንተ ግን ፈቅዶልህ ነው እግዚአብሔር። እና እውነት እግዚአብሔርን አመስግን። ለምን ለዚህ ትልቅ በረከት እግዚአብሔር ስለፈቀደልህ። እና አሁን ስለ ሽልማት ካወራ ደግሞ አሁን አንተ በዚህ እንዲያን ነገር እንዳወራ አትፈልግም፣ ግን ያው ላወራ ዝም ብዬ ዶክተር ወዳጄ ነው ያነሳው ሐሳብ ነበርና ምን አለ የሲኤንኤን አዋርድ ላይ እኔ በራሴ ጮህ አድርጌዋለሁ አለ እና የኔ ሐሳብ እኔ ተስማምቼበታለሁ። ሲኤንኤን አዋርድ ብቻ ሳይሆን አሁን ኢትዮጵያ ውስጥ አዋርዶች አሉ። ለምሳሌ በጎ ሰው አለ፣ የተለያዩ አዋርዶች አሉና እነዚህ አዋርዶች ላይ የምትከታተሉ ሰዎች ሰይፉን እንደሌለ ቁጠሩት። አሁን እሱ ፊት ባይሆን ደስ ይለኝ ነበር እና ልጨርስ ሰይፉ እሱ አዋርዶች ላይ አንተ ብትሸለም ደስ ይለኛል። ይሄንም ምለው ለምን መሰለክ አሁን ያንተ ሰይፉ ኦኒቤ ሰይፉ ፋንታውን ያለ ፕላትፎርም አይደለም የተጠቀመን የሁሉ ሰው የተረዳበት። አሁን እኮ የምናወራው የብዙ ሰዎችን ህይወት የሚለውጥ ጉዳይ ነው። እግዚአብሔር የሚከብርበት ይያለ ትልቅ ግዛት ሰርቶ አረጋኖች የሚጠቀሙበት አንድ ሰው እንኳን አልጋ ቁራኛ ትልቅ ነገር ነው። የሁሉ የሚጠቀምበት ነገር ስለሆነ ነገ ከነገ ወዲያም ለተመሳሳይ ዓላማ በተሻለ መልኩ እንዲሰራ ስለምፈልግ ነው። እና እባካችሁ የምትከታተሉ የመቄዶንያ ተገልጋዮች እኔ ወዳችኋለሁ የምትሉኝ ሰዎች ካላችሁ በተገልጋዮች በሰረጆች በተለይ በርቀ ቁራኛ ሰዎች ስምለምናችሁ ይሄንን ሰይፉን በተለያዩ ሽልማቶች አድርገን ፕላትፎርሙ ከፍ እንዲል ሰዎች እንዲረዱበት ለማድረግ ነው እንጂ ላንተ በየኩ አይደለም። እኔ ለዚህ ምላሽ ለመስጠት ነው። ካሁን በፊትም የበጎ ሰው ሽልማት ላይ ታጭቼ አመሰግናለሁ ብዬ ከውድድሩ ራሴን አግልያለሁ። ማለት ብዙ ትልልቅ ስራ የሰሩ በጎች አሉ። እኛ እየቀለድን ነው እዚህ ቦታ ላይ ቁጭ ብለን። እሱ ብቻ አይደለም የሲኤንኤን ሂሮ አዋርድንም ገብቻ አይቼዋለሁ። በተለያዩ ሀገር ላይ ኖረው የምስኪኖችን ህይወት የቀየሩ ሰዎችን ነው በዛ ፕሮግራም ላይ የሚያጩትም የሚሸልሙትም። ከዛ አንፃር እኔ ትክክለኛው ባልሆነ ቦታ ላይ ስለሆነ የዶክተር ወዳጄን አስተያየት የተሰጠው ለዚህ ለሲኤንኤን ሂሮ አዋርድ ትክክለኛ ብቁ የሆነው ሰው የክብር ዶክተር ቢኒያም በለጠ ስለሆነ እሱ እንዲታጭ እኔ ደግሞ ማየት ይቻላል። እሺ ይሄንን ንዝጋውና እዚህ ላይ አስተያየት ለመስጠት የምፈልገው እኔ ለምን መሰለህ አሁን እኔ እንደዚህ ስል በምክንያት ነው፣ ዝም ብዬ አይደለም። ገና ስንጀምር ምን አልክ አንተ ገና ይሳካ አታውቅ፣ እንደዚህ አይነት ኤክስፒሪየንስ የለህም፣ እግዚአብሔር ይሰራል ብለህ እግዚአብሔርን በመተማመን ይሄ 5 ቢሊዮን ብር እስከተገኘው ድረስ ዩቲዩብን ኢንካም ትቼ ስራዬን ትቼ ማለት ነው እንግዲህ ለመቄዶንያ ገቢ ማሰባሰቢያ 5 ቢሊዮን እስከተገኘ ያን ረጅም ጊዜ ሊወስድ ይችላል። ያን ሁሉ መስዋዕት ከፍለ ማድረግ ብዙ ሰው አያደርገውም። ብዙ ሰው ስለማያደርገው ነው እኔም ትልቅ ሽልማት ትልቅ ነገር ሆኖ ሳይሆን አትሊስት ለፕላትፎርሙ ብለን ነውና ይሄ ነገር ግን መሆን አለበት ብዬ ስለማምን በዛው መልክ እሺ እንድትል ነው ሰይፉ።